ያለችው? የማውቀው ነገር የለም። ታውቃለህ? ነገረኝ። ሊዱ ታግታ እኮ ነው። ወይ ባርኪ፣ ማነው ደግሞ ታግታ ነው ያለ? እኔ ፍቅር የማንንም ልቅምቃም እየለቃቀምኩ አልበላው፣ እዛው ራስ ብለው። ግን አንቺስ ምን የልጅነት ፍቅረኛ ምናምን የለሽም? የፍቅር መታገት ላይ እጅሽ የለበትም አይደል? ኦዴቭ፣ የምርህን ነው እየጠየከኝ ያለው? አደይን እኮ ልጎዳት አልፈለግኩም ነበር፣ ግን ለገንዘብ ብዬ ሸጫታለሁ። እኔ የአንቺ ሰራተኛ አይደለሁም። እሺ ትሰሚኛለሽ? ከዚህ በኋላ አይደለም እኔን መናገር ቀና ብለሽ እንኳን እንድታይኝ አልፈልግም። ፍቅርን የሚያረጋችሁ ተናገር። የኔ ትንሽ እህት ነው ያለችው። ለዛ ደደብ ጓደኛ ደውልለትና ፍቅር እንዲያመጣት ነገር። ሁለተኛ አደይ አጠገብ ትደርስና እገልሃለሁ። እሺ ነገርኩህ። እኔም ማልችለውን ነገር አትጠይቀኝ። ቆይ ከዚህ በላይ መኝታ ቤት ስትቃቀፉ ማየት ነበረብን? ለሊ አቱኝ ይሄኔ እኮ ፍቅር እራሷን ደብቃ ነው እንደታገተች እያስመሰለች ያለችው። ለምን እንደዛ ታደርጋለች? ለምላ ምን ልትጠቀም? አንቺ እንዳሳገችሻት አድርጋ ተናግራ አንቺ ላይ ችግር ለመፍጠር ይሆናል። ለማንኛውም ግን አንቺ በቻልሽው መጠን ከሷ ላይ የሚጠብሽ ጥያቄዎች መልስ ማዘጋጀት ይኖርብሻል። ኧረ ተይ ለምለም፣ ገና እሷ ሳትገኝ ሌላ ነገር ታደርጋለች ብሎ ማሰቡ ጥሩ ነው? አያዴ፣ እኔ አክስቴ ቤት በነበርኩበት ሰዓት ልጆቿን ምን ያደርጉኝ እንደነበረ ብነግርሽ ይሄን ያህል ምንሽን ነገር ትረጂኝ ነበር። አንቺ ላይ ችግር በመፍጠር የሚደሰቱ ሰዎች እንዳሉ አትርሺ። እና ምን ይሻላል ብትይኝ ለምለም፣ ምን ላድርግ? ለሚነሱብሽ ጥያቄዎች መልስ ማዘጋጀት ይኖርብሻል። እሷ ምንም ብትልሽ ምንም እንዳደነግጪ። ከሷ በላይ ብልጥ መሆን ያለብሽ። እኔ እሱ መቼ አሳሰበኝ። በት አደይ የምታውቀው ይመስለኛል። ወይ ባርኪ፣ ማነው ደግሞ ታግታ ነው ያለ? ይሄኔ ራሷ ትሆናለች ከዛ ዳይመንድ ጋር ተስማምታ ራሷን በራሷ ያሳገተችው። ሂዱ ታደርገኛለህ? እኔ እኮ ፍቅር ነኝ። ከዚህ ቦታ አስወጣኝ። እቺ ንቀትሽ ከሆነት በጣም የምትመች። ይልቅ በእጅሽ ትበያለሽ ወይስ ላጉርስሽ? እኔ ፍቅር የማንንም ልቅምቃም እየለቃቀምኩ አልበላው፣ እዛው ራስ ብለው። ከትናንት ጀምሮ ምግብ አልበላሽም ብዬ ነው አስቤልሽ ይዤሽ የመጣሁት። ትበያለሽ ወይስ አትበይም? አልበላም። አራበሽም ማለት ነው። አልበላም። ጂቢ ታጣላ በረምትወድ ስሚ አደይ፣ እኔ እሷን ልንገርሽ፣ የግቢው ተማሪ እሷን ነበር የሚወዱት። እኔ ላይብረሪ ደርሼ ስመለስ ከሁለት ሶስት ጎረምሳ እያሳሳውቋት ነው የማየው። እና ለምን እንደዛ ሆነ ብለህ ምንም ነገር በማለቀው ሳምንት ሙሉ ታኮልፈኛለህ? እና አንቺ አውቀሽ እኔን ለማናደድ ነው እንጂ እነሱ አንቺ ጎን ሲመጡ ሰው አሉ አትያቸው። ለየትኛው ወንበር ነው ሰው አለው የምለው? ጫት አባቴ ሊድረኝ ሲስማማ እኔ ማግባት ስለማልፈልግ ጠፍቼ ወደዚህ መጣኝ። አንድም ቀን ባል ይኖረኛል ትዳር ምናምን የሚለውን ነገር አስቤው አላውቅም። ከዛ ይልቅ የእኔን የእናቴን የእህቴን ህይወት እንዴት እቀይራለሁ፣ እንዴት ሰርቼ እቀይራለሁ የሚለውን ነበር የማስበው እንጂ ባሌ ምን አይነት ሰው ይሁን ምናምን የሚለውን አስቤበት አላውቅም። የሚሽን በሙሉ ያሳካልሽ። አሜን። ባርኮት ምን አይነት ሰው ነው ለአንቺ? እስኪ ተው ትንገረን። ባርኮት በጣም ጥሩ ሰው ነው። ወንድም እንደሌለኝ አይቶ ፈጣሪ የሰጠኝ በጣም ጥሩ ወንድሜ ነው። ባርኮት ማለት በጣም ቀን የዋህ ለሰው ሀሳቢ ነው። ዴቭና ባርኮት ባይኖሩ እስካሁን እዛ ቤት አልቀመጥም ነበር። ፍቅር በጣም አስቸጋሪ ልጅ ናት። እስካሁን ጸባዩን ተቋቁመሽ እስካሁን መቆየትሽ ራሱ። እሱ ደግሞ ምን ሆነ? በቃ እዚህ ቤት ምንም ፈታ ማለት አይቻልም ማለት ነው። እንደውም በዛው ባስቀራት። ሊዱ ምን ልትለው? ተይ በእናትሽ ሊዱ፣ ይሄ እኮ ያንቺ ጸባይ አይደለም። ደርሰሽ ፍቅርን ለመምሰል አትቸኩይ። ይኸውልሽ ክፉ ያደረጉብሽን ሰዎች በክፉ መመለስ ሳይሆን በጥሩ መመለስ ነው ያለብሽ። እሺ እሱ አባባል ነው ዴቭ። ይዘኸኝ የምትወጣ ከሆነ አሁን እንውጣ፣ ካልሆነ ግን ከክፍል ይወጣልኝ። ያገታት ሰውዬ ያታሉኛል መሰለኝ። አንቺ ሚዳቁ እዚህ አንቺን ገድዬ ሲጥ አድርጌሽ ነው የምጠፋው። ገድዬሽ እጠፋለሁ። ማንም ሰው ያገኘኝ። አንተ ቆሻሻ ልቀቀኝ! አንገቴ ልቀቀኝ! ክብር የሚባል ነገር የለሽም አንቺ ውዳቂ። እዚህ ገድዬ ሲጥ አድርጌ ፍቅር ያለችው የማውቀው ነገር የለም። አደይ ነግሬሻለሁ። ቅድም ፍቅር እንዳለች አላውቅም። ታውቃለህ? ነገረኝ። ኧረ ባርኮት ተረጋጋ። ያ ጓደኛ የት ነው ያለው? እህቴ ከአንተና ከዛ ጓደኛ ውጭ ማንም ሰው አታውቅም። የት እንዳለ አላውቅም። እባክህ ልቀቀኝ። ምንም የማውቀው ነገር የለም። ታውቃለህ?
ፍቅር አንደገችና ለቀን ሰማኛለህ። ፍቅር ያለች ላይ ዳይመንድ ባለው ጓደኛ ጋር እንደሆነ ገብቶኛል። አሁን ጓደኛ ጋር ትወደኛለህ ወይስ ልትገኝ? እሺ አሳያለሁ፣ ግን ፍቅርን ታገኛለህ። ሴት አይደለሽ? ከፈለግሽ ገብተሽ መስራት ትችያለሽ። አንቺ እኔ እኮ ሊዲያ ነኝ። አንዱ ለቀን ከሌላ እየጋደርሽና የቤት ሰራተኛ መሆንሽ ረሳሽው? እኔ የአንቺ ሰራተኛ አይደለሁም። እሺ ትሰሚኛለሽ? ከዚህ በኋላ አይደለም እኔን መናገር ቀና ብለሽ እንኳን እንድትይኝ አልፈልግም። ስርዓት ብታደርግ ይሻልሻል። እኔም የሆነ ታይም ላይ ልክ እንዳንቺ ነበርኩኝ። በእናትና በአባቴ እቅፍ የምኖር ልጅ ነበርኩኝ። አሁን እንደዚህ መሆኔን አትይ እሺ? አንቺም ደግሞ ሴት ነሽ። ነገም አንቺ ምን እንደሚደርስብሽ ምንም የምታውቂው ነገር የለም። ስለዚህ ንቀትሽን በልክ አድርጊው እሺ? ያለበለዚያ ምን ልታመጪ? ያለበለዚያማ ይሄን ፀጉርሽን ነጫጭቼ ነው ከዚህ ቤት አንጠልጥዬ ማስወጣሽ። አሁን ሂጂልኝ፣ ላይሽ አልፈልግም። ሂጂልኝ ከዚህ ጋር። ይሄ ላ ነው እንደዚህ ምታረጊ። ልቤ ስጠሽ አለቅሽም። እሺ ማን እንደሆን ካሳይሻለሁ። ምን ትመስላለች? ቆይ አንደርስም እንዴ? እየደረስን ሽንት ቤት ቤት አለ። ምን ለሽንትሽ መሬት አነስሽ? ያው እዚህ ጋር ሽኝ። እሺ እሻላለሁ። ማፍጥኝ። ቦታው ግን የት ነው? ምንድን ይባላል? እሱን አንቺን አይመለከትሽም። አሁን ጨርሽና እንግባ። ዞር በልሽ። አሎ፣ ኧረ አፍጥኙ በእናትሽ። እንዴ ሽንት ለመሽናት የሚላሳትሽ እንዴ? ምንድነው? ፍቅር እዚህ ነበረች። ፍቅርን የሚያረጋችሁ ተናገር። ባለፈው ማለኝ የሆነ ነገር ልታደርጓት እንደነበር ሰምቼልሃለሁ። እንዴ ሊዲያ ወይ የለኝም። ተነስና ቁጭ ትሰማኛለህ? ስለ ፍቅርን ነፃ ማውጣት የአደይን የ2 ወር ደመወዝ ከፍላለች። ፍቅር የአደይን ደመወዝ ያጠፋችው ለዳይመንድ ሰጥተው ነው? ምን እሱ ብቻ። አደይ ከዳይመንድ ጋር ተመሳጥራ ብሎን ወስደዋለች የተባለ ነገር ውሸት ነው። ይህ ሁሉ የፍቅር ሴራ ነው። አደይ ምንም የምታውቀው ነገር የለም። እና አሁን ፍቅርን ለምን እንደዚህ ያደረጋት ከተስማሙ? ፍቅር ዳይመንድንም እኔንም ዋሽታ ነበር። ብሩን እኮ ልኮለታል። ታዲያ ለምን አለቀቃት? ከዛ በኋላ ምን እንደፈለገ አላውቅም። ነገር ግን አደይን ያስባራት ያለ ጥፋቷ ነው። ይህ ሁሉ የፍቅር ሴራ ነው። በስተመጨረሻም እንግዲህ የፍቅር ውሸት ተጋለጠ። ያረገችው ከአደይ ላይ ያረገችው ሴራ ተጋለጠ። አደይ ነፃ መሆኗን እውነቱን ታወቀ። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? የቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛ። ለቤት አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ሁኑ ለማለት እወዳለሁኝ። እንግዲህ ያው ፍቅር እንደታፈነች ወይንም ደግሞ እንደተያዘች በቀለ እንደያዛት ሁላችንም አውቀን ነበረ ማለት ነው። ዛሬ እንግዲህ ያው ከሌላ ቦታ ወስዶ እንደገና አፍኗት ነበረ። ግን ደግሞ ሽንት ቤት መሄድ እፈልጋለሁ በሚል ኬዝ እንግዲህ ወጣ ብላ እንዲሁም አምልጣለች። ከነበረችበት ቦታ አምልጣለች። ግን ደግሞ ያው በተቻለው መጠን ማለት ነው አደይ የቀመሰችውን ያክል ግፍ እሷም ቀምሳለች ብዬ አስባለሁ ማለት ነው። ሌላው እንግዲህ ባርኮቴ ነው። ባርኮቴ ፍቅርን የት አደረጋችኋት በማለት እንግዲህ በጣም ቤት ውስጥ ቀውጦታል። እንደገናም ደግሞ ከንጉስ ጋር ሄዶ ነበር። አደይ የነ ንጉስን ቤት እኔ አውቀዋለሁ፣ ስለዚህ ባርኮቴ ምናልባት ከዚያ ቤት ይወስድ ይሆናል እንሄድ በማለት እንግዲህ አደይን ይዘው ዴብም እንዲሁም ባርኮቴም ተሰብስበው ሄደው ነበር። ግን ደግሞ ገመድና ሌላ ነገሮች ነው የነበረችበት ነገር ነው ያገኙት ማለት ነው። አላገኙም። ልክ ከዛ ሲሄዱ ያው ሌላ ቦታ እንዳሉ ነው ያወቀው ማለት ነው። ስለዚህ የት እንዳለ በቀለ ታውቃለህ፣ ስለዚህ ከዛ ቦታ ውሰደኝ በማለት እንግዲህ
ባርኮቴን እዞት ሄደዋል። ሌሎችም አደይም ነበረች ዴብም ነበረ ማለት ነው። አብረው ሄደዋል። አሁንም ፍለጋቸውን ቀጥለዋል ማለት ነው። ግን ከሁለተኛው ቦታም ከሄዱበትም አሁን ላይም አላገኟትም። ምክንያቱም ለሽንት ብለው ወጥተው ስለነበር ማለት ነው። በቀልና ፍቅር ወጥተው ስለነበር ግን ደግሞ ፍቅር በዚሁኑ ጠፍታ ሄዳለች ማለት ነው። እንግዲህ በቀለም ተከትሎ እየፈለጋት ነበር። እሷ አምልጣለች። እነ ባርኮቴም እንግዲህ ከዛ ከሄዱበት ሲያጧት ቀጥታ ንጉስን ወደ እነ ባርኮቴ ቤት አመተውት ነበረ። ከዚያ ጋር አምተው እያንዳንዱ እውነታውን እንድትነግረኝ እፈልጋለሁ። ፍቅርን ያፈናት ለምንድን ነው እንደዚህ የምታደርጉት? እናንተ ማን ስለሆናችሁ ነው? በማለት እንግዲህ የፍቅር ወንድም ባርኮቴ ንጉስን ያስጨንቀዋል ማለት ነው። ንጉስም ትክክለኛውን ነገር ተናግሯል። እስካሁን ያደረገችው ነገር ሁሉ ፍቅር ውሸቷን ነው። ራሷ ነች ይህን ሁሉ ነገር እያደረገችው። ስለዚህ እኔንም እሱንም ስለዋሸችን ነው ይሄን ሊያደርግ የቻለው። ግን ደግሞ ብሩን ወስዷል አይደለ? ለምንድን ነው ከብሩን ከወሰደ በኋላ እንደገና ሊይዛት የፈለገው? በማለት እንግዲህ ጠይቆት ነበረ። የአደይን 2 ወር ደመወዝ ለእሱ በመስጠት ነው እሱ ሁሉንም ሴራ፣ አንደኛ የሀብሉንም ሴራ ያደረገችው አደይ ነው ያሰረቀችው የተባለው ነገር ውሸት ነው። ራሷ ነች ያደረገችው። ራሷ ያደረገችውን ሴራ ከአደይ ላይ ስላደረገች ነው። በቀለ ደግሞ መጥቶ እሷ ነች የአደይ ነች ያሰረቀችው ያለው ብር ስለፈለገ ነው። ብር ደግሞ ፍቅር ስለከፈለችው ነው። የከፈለችው ደግሞ የአደይን ደመወዝ ነው። ስለዚህ ያ ሁሉ ስላደረገ ስለዚያ ሁሉ ስህተቷ ነው እንደዚህ የሚያደርጋት በማለት እንግዲህ ተናግሯል ማለት ነው። እና ባርኮቴ እጅግ በጣም ተናዷል፣ ተበሳጭቷል። እንዴት እንደዚህ ታደርጋለች? በነገራችን ላይ ሊዲያ ራሱ ብላለች፣ አይ ባርኮቴ አሁን ፍቅርን ለምንስ ያፍናታል ብለህ ታስባለህ? እሷና በቀለ ተመካክረው እንዲያፍናት ያደረገችው ነገር ነው ብላለች። ለምለምም እንደዚሁ ነገር ነው የተናገረችው ማለት ነው። ለምለምም እንግዲህ አደይን ለማስወጣትና አደይን ክፉ ለማስባል ያደረገችውን ነገር ነው እንጂ በእርግጠኝነት ፍቅር ታፍና አይደለም። እና ዘወር ብለሽ ለማየትና ነገሮችን ለማስተዋል እባክሽን ሞክሪ አደይ፣ ጠንካራ ሁኚ፣ እውነተውን ነገር የሰማሽውን ነገር ተናገሪ በማለት እንግዲህ እንድጠነክር እንድትበረታም እንግዲህ ለምለምም አድርጋለች ማለት ነው። እና በስተመጨረሻም እንግዲህ ከታፈነችበት ወጥታ እየሮጠች ነው። ቀጥታ ወደ ቤት ትመጣለች። ወደ ቤት ስትመጣ ደግሞ እንግዲህ አሰቡት ማለት ነው። እንደገና ደግሞ ያው ሊዲያ ያው ኤላ ጋር በጣም ጠጋ ብላለች ማለት ነው። ጠጋ በምትልበት ነገር ላይ ግን እጅግ በጣም ለምለምን አስቆጥጧል ማለት ነው። ምግብ ስሪልኝ አደይ የለችም ብላት ነበረ። እኔ ያንቺ ሰራተኛ አይደለሁም፣ ሴት ነሽ፣ ተነስተሽ ራስሽ መስራት ትችያለሽ። አርፈሽ የምትቀመሽ ከሆነ አርፈሽ ተቀመጭ፣ ካለዚያ ግን ጸጉርሽን ነው ብትስጥስ የማደርግልሽ በማለት እንግዲህ በጣም ተናግራት ነበር። በሌላኛው ጊዜ ደግሞ እንግዲህ መታ ከኤላ ጋር አብረው ተቃቅፈው ቁጭ ብለው ታገኛታለች ማለት ነው። በጣም ትበሳጫለች። ለምለም በጣም ትበሳጫለች። ኤላንም ለምንድን ነው ከዚች ልጅ ያለህን ነገር የማታቆም በማለት እንግዲህ ጠይቀዋለች ማለት ነው። እና ውድ ቤተሰቦች የዛሬው እውነት ለመናገር እኔ በጣም ደስ ብሎኛል። ምክንያቱም የአደይ እውነታ ወጥቷል። እንደገና የፍቅር ክፋትም ታውቋል። እና እጅግ በጣም ደስ ብሎኛል ማለት ነው። የፍቅር ክፋት የታወቀ እንዲሁም ደግሞ የአደይ ንጽህነት የታወቀ እንዴት አስደሰታችሁ? እኔ አስደስቶኛል። እሷም ያን ነገር በመጋለጡ እንደገና ደግሞ አደይ ነፃ በመሆኗ ማለት ነው። እና ውድ ቤተሰቦቼ ያው እንገናኛለን በክፍል 36። የዛሬው ይህንን ይመስላል። እኔ እጅግ በጣም ደስ ብሎኛል።